አንገትሽ ተገራነ ለንጀሽ አባርተየ ኮከሬ ወሰድኩሽ ሆበየ ሆነ ሀብሽ ተገ ወይኔ ጉዴ ያቺ ቀሚስ አታምር ገዛልኝ በእናትህ ቀሚስ አሁን ብር የለኝማ ሌላ ጊዜ ልክ ብር ሲኖረኝ እገዛልሻለሁ ብር ሲኖረኝ ወይኔ ሽቶ ቤት በስማ ምርጥ ሽቶ ነው የምትይዘው እንዴት እንደምወደው ገዛልኝ በእናትህ እምወደው ሽቶ አለ በእናትህ ምን ብር የለኝማ አሁን ብር አልያዝኩማ ብር የለኝማ እሺ ማስቲካም ጋር ገዛልኝ ነው ማስቲካም ነው እንዳለ ገዛልኝ አንቺ ልጅ አረስቲ እንደ ትልቅ ሰው ሆኜ ምን ሆነሽ ነው አንቺ እንደዛ ናቱኝ እንደ ትልቅ ሰው ሆኜ ምን ሆነሽ ነው እንደ ትልቅ ሰው አክታር ግን ምን አይነት እንደ ህፃን ነው እንደ የኔ ጌታ እንደው ማስቲካ እንኳን ገዛልኝ እስቲ አቀበ ደካማ ነኝ አረ ቢና ዛሬ ምን ሆኖ ነው እንዴት ነው አማን ነው ወደ ከተማ ልሄድ ብዬ እሺ ታክሲ እስከሚይዝ አሳፍሬ በእናትህ አዝለኝ እስከ ታክሲው አንተ ማን ስለሆንክ ነው እንደዚህ ማድረግ አዲስ ጫማ ገዝቼው አይታይሽም እንዴ ይሄን ከስክስ የመሰለ ጫማ ነው እንዴ ከስክስ አንተ በምን እንደሚል ይወስኪ ብራንድ ጫማ እኮ ነው ኮኮብ ይላል የምን ኮኮብ ነው ደግሞ የምትል ይሄን ጫማ ለብሰ በእግር ስትሄድ ፖሊስ ካገኘ 2 አመት ነው የሚያስርህ በህግ ያስቀጣል ኧረ ተው እንጂ አንዴ እንደዚህ ከተመታህ ማለት ወር ነው የምተኛ ካልጋ ላይ አትነሳ ይሄ መጋጫ ተገጥሞለታል ነው ይሄ እኮ አርሶ አደር ቦቲ ነው የሚጠቀመው አታውቅማ የለበሰ እኮ ነው የሚያውቅ ሳትለብስ አታውቅ ነጠላ ጫማ ለብሰ ሙጀል እየበላህ የታውቃለ ስለ ጫማ ተው እንጂ የለበሰ ነው የሚያውቅ እንደኛ ፋራ አኪ ፈልጌ ምን እንኳን የሷ ልደት የስንት ጀብደኛ የስንት አርበኛ ልደት ይረሳል ኖርማል ይኸውልህ ከዛች የሰይጣን ጻፊ ኮንሽ ጓደኛዋ ጋር እንዳትመጣ እንጂ ከዛች የሰይጣን ሴክሬታሪ ጋር እንዳትመጣ እንጂ ዛሬ ይታረቃለች እንዳታስብ እሺ ትላለች ምስኪን ነች ቅድስት የኔ እናት ይኸውልሽ አንቺ እንደ ስምሽ ተቀደሽ የሆነ ረጋ ያልሽ የምሬ ነው ወዶ ፈልጎት አይደለም ፈቅዶ ያረጋው ነገር አይደለም እና ይቅርታ አድርጊለት እሷ ይቅርታ ታደርግላለች ይኸውልሽ እሷ አይደለችም እኮ እቺ ቀንጨራ ጓደኛሽ ምን አለ ብትቀርብሽ ዝም ብትለሽም ሻል ሲያስጣለ ጃላንጎ ፊት ደሞ ታወራለህ እንጂ ጀመር አይመለከትም እሺ ኧረ ስርዓትሽን ስርዓት ያዢ አንገል እንገርሽ ደረጃውን በጠበቀ ጢፊ ሜዱላሽን ገለባብጮ መቆም እየፈለሽ እንድትቀመጪ መቀመጥ እየፈለሽ እንድትቆሚ ነው ማድረግሽ አንቺ ሚኒ ዲያብሎስ አንቺ መጠነኛ ሰይጣን ስርዓትሽን ያዢ እና ያለና አውሩ በእናትህ ምርታ ፈልጌ አይደለም እንድትቀንሽ ነው የረሰቡት እባክሽ ለህይወታችን ብዙ ነገር አስቤያለሁና ተረጂኝ እንዴት የልደቴን ቀን ትረሳለህ እባክሽ እናት አሁን ራሱ ነው ለህይወታችን ብዙ ነገር አስቤ ቀላቀት እውነት እዚህ ይለኛል ታው ሄደች እኩያሽ ኤፍራታ አግብታው እንደሄደች ሁሉ እቺ ታናሽ የ3 አመት ታናሽ ነች እሷም ሄደች ይኸውልሽ ምናልባት እግዚአብሔር ብሎላቸው ወንድ ልጅ ከወለዱ የዛሬ 20 አመት ያድጋር አይደል አንቺ ደግሞ 30 ይሞላሽ 30 አሁን 20 50 ይሞላሻል ትረጋጊ ይሆናል ጣፋጭ ትሆኛለሽ ስኳሩ ትሆኛለሽ ግባ ኢትዮጵያ ውስጥ ምንም ያልተሰራበት ቢዝነስ እንዳለ ታውቃላችሁ ምን መሰላችሁ የታክሲ ጥቅስ መጻፍ ግጥም ጽፎ መሸጥ ማለት ነው የሚለጠፈው አሁን በዚህ ሰዓት ተቆጣጥሮት ያለው ቢኒያም አይቶ አስናቀ የኢትዮጵያ ከሐቅ ግንባር የሚባል ሰውዬ ነው ጥቅሶቹ ምን መሰላችሁ መቀኛ አልጋ እንጂ እንቅልፍ የለውም ክብር ስንሰጥ ሰውን ከሰው አንምረጥ ይሄው እንግዲህ እነዚህ ንግግሮች ምን አይነት መታት ተጠቅመህ እየሸጥከው እንደሆነ አላቅም ግን አራዳ ሰርቶ ወደ ባንክ ቤት ፋራ ወደ ጠጅ ቤት ሲገቡ ጥድፊያ ሲከፍሉ ኩርፊያ በቃ ይሄ ስንተኛ ቢዝነሱ እንደሆነ የቢኒያም እኔ አላቅም ይሄንን ግን ሐቁን ታውቀዋለህ ግን ማመን ትፈራለህ እና ምን ላደርግ ቢኒያም ምንድነው ወደ ሐቅ ግንባር ለመሄድ ምንም ዕውቀት አይጠይቅም እንዴ ማን ነው እንዴት ነው የተላከው ወደ ሐቅ ግንባር ጠላቶቻችን ለምን በሐቅ ግንባር እስካሁን እንዳልመጡ አላቅም ምን ይዟቸው እንደሆነ ከሰራሽ በርገር ካልሰራሽ ነገር ትበያለሽ አማርኛ አስተማሪዎች ወደ ሐቅ ግንባር መዝመት አለባቸው ብዬ አስባለሁ እኔ ሀበሻ ሳይከራከር የሚከፍለው ለካርድ ብቻ ነው ስሙን ከዛ ስም አለ ቢኒያም አይቶ አስናቀ የኢትዮጵያ ከሐቅ ግንባር የኢትዮጵያ እንደሆነ ያስታውቃል እኮ ከኢትዮጵያ ብለ መጻፍ አይተበቀበም ሁሉም ጥቅስ ላይ እዚህ ቢዝነስ ውስጥ መግባት ነው ያለባችሁ እኔ አሁን የመጣልኝን አንድ ሐሳብ ልንገራችሁ ሀብታም ታክሲ ውስጥ በታክሲ ይሆናል እዚህ ቢዝነስ ላይ ተሳትፋችሁ ውጤታማ ላትሆኑ አትችሉም ባጭሩ
ስንት እንደሚሸጡ ጥቅሶች አላውቅም፣ ግን ዝም ብላችሁ በቃ ቢኒያም እየቋጠረብኝ ነው መሰለኝ። ምንም ብቻ ጀምሩት ይሄንን እንትን ቢኒያም ከሀቅ ግንባር ግን ተመለስ በቃ። ሰላም ነው አባ? ምን ነው የምታለቅሰው? ከሰው ጋር ተጣልቼ ነው። ከነማን ጋር ተጣላኸው? ከታች ሰፈር ልጆች ጋር። ዛሬ መጡ። የኔ ልጅ መሆንህን አውቀው አታልቅስ ለፊቴ። የኔ ልጅ ሆነ። እኔ እኮ በአንተ እድሜ እኮ 13 14 እኮ ነው አንተ የምለቃቸው። ታዲያ እኔ ምን ላድርግ? እንደዚህ ጥይት ሲተኩሱብኝ ያፋሙዝና መልሼ እንዲተኩስባቸው እያባረርኩ እሱ ታዲያ ድሮ ነው። አሁንስ ቢሆን ጋሻ ኃይሉን እንዴት አድርጌ ቀጥቅጬ እንዳባረርኩት አላየህም? እሱ ሰክሮ ነው። እነማን ናቸው? አሳየኝ። ጉዳቸው ነው። ኧረ በጣም ብዙ ናቸው። ተናገር ልፍስፍስ። ያ የኮሎኔሉ ልጅም አለ። ተው ይቅርብኝ። የኮሎኔሉ ልጅ? አዎ። ይሄ በአዲሱ ሽብሽግ የመጣው ባለስልጣን? አዎ። እመቤቴ አዛኙታ ኪዳነ ምህረት አሁን ምልጃሽ ይታየኝ። አሁን ፍጠኝልኝ። እማገባበት ጉድ ውስጥ የለም እኮ። ይርቶለበል ነጠሌንም ጋቢንም ያንተንም ይዘና በፌስታል ቶለበል እንጦጦ ሄደን እንጸልይ። ቤተ ክርስቲያን ነው ሄደን ይሄ ቤታችንንም ያስፈርሳል። አሬ የፖሊስ ድምጽ እየሰማሁ ነው። ቶለበል አንተ አንደር ላይ ጎበዝ እንደሆንክ ታውቃለህ አይደል? ከትምህርት ቤታችን እኮ አንደኛ የምታስጠራን አንተ ነህ። መኪና ላይ በጣም ጎበዝ ነኝ። ባለፈው ቲክቶክ ላይ ታታለች። የትኛዋን? አሰልጣኟ እንደዚህ ከጎን ተቀምጦ እስኪ ፍሬን ጠቆም ማርጊ አላት። እሺ ያቻታለች እንደዚህ በጣቷ። አሁን በቃ መኪና እየነዳው ነበር አቆምኩ። ኧረ በእናትህ እንደዚህ በጣቷ ጨረሱ። አዎ በጣቷ እንዴ ፊት ለፊት ያለው መኪና ይታያል። እዚህ ጋር የቆመው ፊት ለፊት የቆመው አዎ ይታየኝ። እንዳትነካው መሪ ሰበር አድርገህ ውጣ። መሪ ሰበር አድርገህ እንዴ ምን ያርክ ነገር ግን አያገለግልም። አንተ ምን ያርክ ነው እንዴ? አማን እንዴ ለተማሪ በምን ይማር? ምን ልገነጠለው ነው እንዴ? ሰበር አድርግ መሪ እኮ መሪ ሰበር እኮ ሰበር ስትለኝ እኮ አገልግሎት እያጣሱ ነው። እንዴት እንዴ? አንተ ማን እንዴ? ሰበር አድርገው ልገነጠለው መሪ ሰበር እንዴት ነው? አረ ውረድ ውረድ ውረድ። ተረኛ ሌላ ሰበር አድርግ ምንድነው የምታደርገው? እንዴ ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተ የሚያውቅ ደግሞ አለ ወንድሜ። በራቢ በጣም ይሳት ነው የደረስክልኝ ወንድሜ። ምን ለብሶ አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገር ይሳት ነው የደረስክልኝ። አልተግባባንም ሲያስጠላ። እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፎ አልተብዬ እና መጀመሪያ ትነግሪኝ ምን ተረዳኝ ታዲያ ምን ይችላል? በእናትሽ ቁጭ በል በቃ። ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቅተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ። ምንም ያን ያላ ሲክስ ፓክ ጨርሼ ወደ ቴን ፓክ መሄድ ሰው ነኝ እኮ። ምን ሆነ ነው ቁጥር? እኛ ገንዘብ እየቆጠርን ሌላ ታሪክ ውስጥ ገብተናል። ኪስ ሞልቶ አናተ ሌጣ ከሆነ ምን ጥቅም አለው? ማንዬ ዋናው ቢያንስ እኔ በእውቀት ነው የተመለስኩት። አንተ ባዶ ነው ሆለል አይደለ እንዴ? እንዴ ቆንጆ ጀለገግ አዴ እናቴ፣ እኔስ እሱ ጀለገግ፣ እኔስ ከረፈፍ። አረ እናት አንድ ድገሚ። አንድ ንፍጣም እንዴ አንድ ብቻ ነኝ። አንድ አለታ ናት። አይታላ ከኔ ጋር ትፎካከረ የመጨረሻ አንተ ከኔ ጋር የምትፎካከረው ሁሉ ነገር አታወራብና ብርዛ። ሄሎ የኔ ፍቅር ሆነሽ ነው ማትረጅኝ? አረ ማገረን ያው መርቴሎ ከጄ ላቀቅ ብዬሽ ሆነሽ ነው አንቺ መጋዘን ይንሳኝ ዋ አታሚኛ። አረ ተይ መኝኝ ተይ። ያው እኔ በሞዶ በቆበ እየማልኩልሽ አንቺ እንዴት ይኸውልሽ ቆርቆሮ ተወዶ ስራዬ ጥፋ ብዬሽ ምን ሆነሽ ነው አንቺ? አረ 12 ቁጥር ቢስማረን ይንሳኝ የቆመ እንጨት ይሙት ብዬሽ በቃ በእንጀሬ እየማልኩልሽ የዚህ በላይ እንዴት? ኧረ ተይ በመርቴሎ ሞት ተይ። ኢስ 2025 እሺ አም ስትሮንግ ኢንዲፔንደንት ውመን ሰማ አንቺ ስትሮንግ በጠረባ እንዳልጥልሽ እንዴ? አረ እንዴ ለመጨቃጨቅ ከሆነ ለምን ነው የገመጣችሁ እንዴ? ምንድነው እንዴ? በ25 ዓመተ ምህረት አንተ ሚስትህን በጠረባ ነው የምልሽ ትላታለህ? የእሷ ይገርማል እንዴ? አንተን እምልሃለሁ ምን አባ ነው አትፈጣት ጆሮዬ ነው እኔን በጠረባ? አዎ አንተን በጠረባ ምን ልታመጣ? ቶ ዶክተርዬ ሁሉም ሰው እኮ እንደኔ እየመሰለው እኮ ነው እንደዚህ የሚሆነው። ማንንም ካልመጣው አንቺ ሴትዮ እንዳልጥፈሽ አትፈጣት። ምን አባን ያልከው አንተ ማኔን ሂድና ማለት ነው እዛ አሳማ መስለ የተነሳውን ሰልፊ ፌስቡክ ላይ ለጥፈሽ እቺን ይወዳሉ አንቺ ራችሁ ተው እናንተ ሰዎች እንዴ። ቆይ እኔ የምለው ወልዳችኋል? ልጅ አላችሁ? አዎ ዶክተርዬ 8ቱን አላመንም እንጂ 12 ልጆች አሉ። ምን 12 እንዴ?
ረረረ እናንተማ እንኳን ተጣላችሁ ባትጣሉ ማሰብኩት እንዴ ዶክተር ምንድን ያልከው እንደዚህ ይባላል አንተ የትዳር አማካሪ ሆነ እንኳን ተጣላችሁ ትላለህ እንዴ ምንድነው የምታወራው አይደለም ከምሬ እኮ ነው እንዴ ቆይ እኔ የምለው እናንተ ምን ስትጣሉ ጸባችሁ ምን አይነት ነው አለ አይደል እንዴ በሳምንት ሁለት እየተጣላችሁ አስሮልልሽ ኮለዳችሁማ እንዴ ዶክተር እኛ እኮ የምንጣላው ተጣላልተን እኮ አይደለም ይኸውልህ የቤተሰብ ቁጥራችን ከኢኮኖሚያችን ጋር አልተመጣጠንም ለዛ እኮ ሰላም ተቀመጡ አንቀመጥም የመጣንበትን ጉዳይ ሳንጨርስ አንቀመጥም ምንድነው ጉዳያችሁ ጉዳያችን ልጆችን ለልጃችን ጸዋዋን ልጃችን አንዳችሁ አውሩ አትፍጠን አንዳችሁ አውሩ የተማረችውን ልጃችሁን ለልጃችን እንዲድሩን የመጣን ምን አለው ልጁ ለመሆኑ ምን አለው ልጁ ተከራይቶ ይኖራል እንደራበው ደግሞ ይበላል መንቀሳቀሻ ጆርዳን ፎራል ቆንጆ ከአመት እስከ አመት የሚረግጠው ከውጭ የመጣለን ባይገርም ጂቢሲ የመጣው ከፍሎ አንዴ ጸጥታ ነው የሚመችኝ ወንድ ልጅ እንደዚህ ስለፈልፍ አያምርበትም ለመሆኑ ልጁ ማን ነው እሱ ነው አትናገር አላልኩም አንተ ግን አንዴ ሳያውቁ አይድሩም ማን እንደሆነ ማወቅ ይፈልጋሉ ምን ስትል ነው ያያት አንተ ወይኔ ብቻ ልበል ምንድን ነው አንተ ተማካሪያኒ አይሰጡኝም በእናትህ ዝም በል እሺ እኔ ቤት መጣ አትፈንጭ ምንድነው ያዛችሁ አትፈንጫችሁ ምንድነው ተደማመጥ ጥሎሽ ነው ያዝ ነው ጥይ ተቀብለኝ አስወጣልኝ ከመጀመሩ ነው ጋሽ አፈሉ አልገቡትም በል ረምን ያላሉ ወራጋሽ ረፋል ውጣው ወቀዱበት አይ ዘውጣ ማን ጥላ እናና ያያችሁት አቼና በርኒቷ ታጨሰት ይላል እንዴት ነሽ ኪስ ነው አማን ነው አሉልሽ ኪስ ነው ምንድነው ኪስሽ ባክሽ አስቤዛ እኮ ሸማምጪ ይሽጋት ድንች ቲማቲም ምናምን ነገር በዚህ በኩል ደግሞ ሽንኩርት ነጭ ሽንኩርት ዲጋ እንጀራ አለ አትኑሮ ተወዷል ፌስታል የለም እንዴ ፌስታል የለም አልሰማሽም እንዴ ብራዘር በተወደደው ኑሮ 5000 ብር በያ የአንድ ብሩን ፌስታል ይዞ መገኘት ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ በዛሬው ዕለት የጸደቀ እኔ ምልሽ ወይ ከመጀመሩ ነው ልጅሽ እስከዚህ ሰዓት የሚያመሸው ምን አውቃለሁ አሁን የት ሄደ ይባላል አሁን እኮ ከሌሊቱ 6 ሰዓት ሆነ አይቼዋለሁ ሴትዮ እስቲ አትጩሂብኝ ቆይ እዚህ ቤት ይመጣታል እንደዚህ ያቃጥለኝ እኔ እኮ የሆነ ነገር እንዳይሆን ብዬ እዚህ ቤት እንዴት ዋላችሁ አይ እንዴት አደራችሁ አትልም ነጋ እኮ መች ነጋ በጣም ይቅርታ እያጠናን ከቤቲ ጋር ማን ነው ከብሩክ ጋር እያጠናን ትንሽ መሸ ማን ልበል ማለት ተሳስተን እንዳይሆን በቀሉ ታውቂዋለሽ አላቀውም ቤት ተሳስተ ይሆናል ትወጣለን አረ ቤቴ እዚህ ልጅሽ ነኝ አላቀህም አልኩ አንዴ ሄሎ ጤና ይስጥልኝ ከፀሐይ ወታ ገባሽ ባንክ ሰላም ነኝ ምን ልታዘዝ እሺ ሰላም እንዴት ነሽ እግዚአብሔር ይመስገን ባለፈው ሳምንት ሲቪ አስገብቼ ነበርና እንደውላለን ብላችሁ አልደወላችሁም እንዴት ሆነ ብዬ ለመጠየቅ ነበር ስም ማን ልበል በረከት እሺ በረከት ባለፈው ሳምንት ነው ሲቪ ያስገባኸው ኦኬ እያየነው ነው ሪቪው አድርገን ስንጨርስ እስከ 1 ወር እንደውላለን ይኸውልሽ እኔ 3 ወር ሆኖኛል 1 ሳምንት ያልኩት አውቄ ነው አልደወላችሁልኝም እስካሁን ከ3 እስከ 6 ወር ይቆያል አንድ አመት ሆኖኛል ውጤትህ የወረደ ነው በረከት ምን ሆነ ነው ከነ ክብር ብትሄድ አይሻልህም ውጤትህ በጣም ወርዷል ኮምፒውተር ላይ ቼክ ለማድረግ ራሱ ከ30 ሰከንድ በላይ ስክሮል አድርጌያለሁ ወደ ታች ወርዷል በጣም የቅድሚያቴ ጡት ነው ትዝም ይለኝ እንደዚህ ወረደ ነገር አይቻላውቅም ለጉልበት ስራ ራሱ አይሆንም ውጤት ምን ያህል ቢወርድ እንደሆነ አስበው እስቲ በዚህ ውጤት ማድረግ የምችለው ነገር መስረቅና የታመመ ሰው መጠየቅ ብቻ ነው 10 ጊዜ አደውል ማንንም ሊቀጥራ አይፈልግም አትሆንም በቃ ያለ ቦታ አትጣጣር ለራስ ክብር ይኖር ኦንላይን ባይሆን ያስገባው የቆሻሻ ማጠራቀሚያ ውስጥ ነበር የምወረውረው ኮፒ ያረከው ካለ ወርውረውና ስራ አቅልልልን ቺፕስ እንኳን መጠቅለል አይገባውም ይሄን ውጤት በያዘ ወረቀት እስቲ ጦርነት የለም እንዴ ለምን አዘምትም ሂርቶ አጋ እኛ ጋር አደውል በቃ ደደብ እንኳን አጓጉል ተስፋ እንዳልሰጠ ራሱ ተሳቀኩኝ እኔ አትደውል በቃ ለተማሪ ዜሮ አይሰጥም የሚሉት ነገር እኮ ነው እኛ ላይ ስራ እየደራረበብን ያለው ኔጌቲቭ ነበር የሚያስፈልገው አንተ በህይወት የሌለ ሰው ብንቀጥር አይሻለንም እንዴ ቢያንስ 10 ጊዜ እየደወሉ አይነዘንዙንም እንዴ እነሱ በቃ ውጤት የለም ወድቋል
የተማርክበት ወንበርና ጠረጴዛ ሲቪ ቢያስገቡ ለነሱ ነው ቅድሚያ የምንሰጠው። አትሆንም በቃ ተስፋ ቁረጥ። ለራስህ ስትል ብቻ ሳይሆን ለሰው ልጅ ዘር በሙሉ። አንተ እንዴት ነው ቺኮቹን የምታሰምጣቸው? እኔ ግርም እኮ ነው የሚለኝ ሊል። ኧረ እኔ ራሱ እንዴ አንተ እስቲ ንገረን ሚስጥሩ እንዴት ነው ቁጥር ምናምን ትቀበል? አዎ ንገረን እስኪ። እኔ እኮ ያው ሚስጥሩን ብነግራችሁ አታምኑኝም። ገባ እኔ ላይ ብቻ ነው የሚሰራው። ግን እስቲ ዝም ብዬ ልንገራችሁ። የመጀመሪያው ማማ ፒስ ነው። ፒስ ነው ምን ይመስላል? ዞር በል በእናትህ። እሺ ምን ይመስላል? ዞር በልልኝ እስኪ። ምንድን ያልሽው እንዴ አንቺ? እንዴት ነው እስቲ ወደ ግራና ወደ ቀኝ ማን ይታይሽ? ማንንም አይታየኝም። እና ምን ይፈጠራል? እና ማን አባሽ ይደርስልኛል ብለሽ አስበሽ ነው እንደዚህ? አምጪ ስልክ እንዴ! እንደዚህ ደግሞ ይቻላል? አምጪ ቀፎንም አምጪ። አንዴ ለጀበና አንዴ ለጀበና ሻሩክን ይመስላል ያባቢ ጋቢና። በቃ ልጆቼ ምን ፈልገህ ነው አንተ? አባቢ ጥቁሩን በግ እኮ ይዤ መጣሁ እኮ። ምን እንዳደረግልህ ፈልገህ ነው? ያቺ ሄለን አለች አይደል? እዛ በጀርባ በኩል ያለችው የእሷን ስልክ ቁጥር ፈልጌ ነበር። እሷ እኮ እኔንም አልሰጥም ብለኛለች። ቀልዴን ነው። ከጥቁሯ በግ ላይ 2 ፀጉር ነቅለህ በቻርጀሩ በኩል አስገባ። እሺ አባቢ እሺ። ክስት ይገባልሃል። እሺ አባቢ። እና ይገርሞታል ወይዘሮ ስንዱ ከኛ እድር ውስጥ እንደርሱ በልጅ የተባረከ የለም። እውነት ልጆት እኮ እንዴት ጸባይ፣ መልክ፣ ሁሉ ነገሩ ደስ ይላል። በጣም አመሰግን። ማን ብዬ ልንገራት? አይኔ ማየት አይችልም አርጅቻለሁ። እንግዲህ እኔ ወይዘሮ አስቴር ነኝ። ግን አይደለም አንዴ ስልክ ይስጡኝና እኔ ልመርቃት እንጂ እርሶማ አያደርሱልኝም። አርጅተዋል እኮ። ስልኳን እሰጥሻለሁ ግን አደራ ለዚህ ሰፈር ጎረምሳ እንዳትሰጭብኝ። አዎ ስልኳን ይስጡኝ። ቁጥሯን ያገኘው ሁሉ መደወል ነው እንግዲህ 0918 32 እና ይገርማቸዋል። እኔ ስልክ ቁጥር የምቀበላቸው አማልዬ አስምጫቸው ነው። ጀግና ናንተ ጀግና ብቻ በእናትህ ይችላል። ኦሪጂናል ሲግማ ማለት ነይ ምዬ ማርያም ነይ ቤተሰብ ይታችሁ። አይ ነይ ምዬ ተርቢንዶ ዝም ብሎ መጋደም የዲያ ተራሻችን ይጋልሚያ እጭ አንተኛ በተፈጠርሽ እጭ ለነገሩ የኔ ነው ጥፋቱ። ወጣት ጡረተኛ በዚህ እድሜ እየቀለው አይላባትሽ። አሁን በዚህ ላይ መረቅ ጥብሴን አስጠብሼ ሪላክስ ካላስደረኩትም አይሆንም። ቆይ እየመጣሁ ነው። አንተ ሰሪ ወይ መልሼ እደውላለሁ። ተነሚጥ ያስጋለ ይዘና ቶሎ በል ታፍሰን ነው ትላንት ያስቀመጥኩት። ኧረ በእናትህ አምጥሶዬ አይና አረቄን እየጠጣ ትጨቃጨቅ አባት እኮ ነኝ። ወይኔ ወገቤ አልቻልኩም። ወይኔ ዲስኬን አንሸራተተው እኮ እናንተ። ለዛ ለወንድሙ ደውዬ ታልሰራውልክ። ቆይ ሄሎ ቾምቤ እኔ አልቻልኩም። በቃ መተህ ሬሳ የምትወስድ ከሆነ ውሰድ፣ ሰው ሳይሰበሰብ። የሰው ፊት እኮ ነው ባልዘው አንገቴን አንቆ ከፎቅ ላይ ወርውሮ የጣለኝ። አይኔንም መቶኛል። ቪጂ እያለብኝ ነው። አሁንም ሰው ነው ያስወጣሁት። ምን አልከኝ? አይሰማኝም። እኔ እኮ በጥፊ እኮ ነው ጆሮዬን መቶ የጣለኝ። እንዴት ይሰማኛል? የመተህ የምትፈይደውን ነገር ፈይድ። ሄሎ ሰይጣን ጆሬ ላይ ዘጋው እኮ እናንተ። እንደው ተባብሮ እንደ ጉድ የሰሩኝ እዚህ ቤት ብሎ እንደዚህ ቆይ አበቃው እንደሚደውዬ ያንዳንድሽ ነው ትምልሽ። ሄሎ ጌትዬ እንዴት ነህ? ምን ማን ይሆናል? ያው ከርታታ ወንድምህ ነኝ እኔ ልጆቹ አስቸግረውኛል። አንተ ነህ ባለፈውም ግባ ብለህ አስገባኸኝ። ይሄው ለሁለት ነው መሀል ከተው አንዴ በጥፊ አንዴ በርግጫ እያለን ምንም አልቻልኩም። ምን ማድረግ እችላለሁ? ይህ ህግ ሰው አይደለ እንደ መፍትሄ ፈጥረን የሆነውን ማድረግ ነው። ቤቴን በጀስ ካረግ ነው። ያው የኛ ጀማ ሰው አናማም። እሺ ደስ ይላል። ለእኔ ራሱ ሰው ማማት አይመቸኝም። እውነቱን ለመናገር ፊት ለፊት ነው የምናገር። እኛም እንደዛው ነን። ስላልተመቹን ሰዎች አንዳንዴ ግን ዝም ብለን ውይይት እናደርጋለን። ኦ ገባኝ። እና ምን እዚህ ጀማ ውስጥ አራታችሁ ናችሁ ወይስ ያልመጣ ሰው አለ? አንድ አለች ጫልቱ የምትባል ያው ሰው እንዳትመስል እስስት ነች። የሰው እስስት ቆይ ትመጣለች። እስስት ብቻ ይገርማል። ባለፈው ሜካፔን ወስዳብኝ ቀኑን ሙሉ ድሮ ግባን መስዬ ነው ያልኩት። ደግሞ ፍቅረኛዋ እውነት ይሄ ሰው ነው የምትለው። በቃ አንተ ብታይ ምን ይመስላል? እሷማ አታፍርም። ባላለኝ ብላ ታወራለች። ደግሞ ግን እኮ እሷም ያውነች መልክ የላት ጸባይ የላት። ባለፈው
ግን ከኛ ጋር ተቀምጣ ቆንጅዬ ነሽ ያላት ልጅ ምን አይኑ አይሰራም እንዴ? እባክሽ በእርግጠኝነት እኛን ልብ ብሎ ስላላየን ነው እንዴ። ቆይ እኔ የምለው ምን እሷና ማማ አላላችሁኝም ነበር? እና ማሚ እኮ ውይይት ነው ስለማትመቸን እየተወያየን ነው ስለሷ። እንዴና ካልተመቸቻችሁ ለምን ከጀማችሁ አታስወጣትም? ማማት ምን አስፈለገ? ሰዎች አንዴ ሽንት ቤት ደርሼ መጣሁ። እሺ ጠብቁኝ። እሺ እኔ ቆንጆ ደርሰሽ ነኝ መጣሁ። እሺ አንዴ እስቲ መልሱልኝ። ሰው ካልተመቻችሁ ጀማችሁ ውስጥ እኮ እባክህ አንተ ደግሞ ምን ትልቅ ነገር አታርገው። ስሚ አንቺ እቺ እኮ ሽንት ቤት ምናምን የምትለው ማስካሪያን ሰርቃብኝ እኮ እዛ ተደብቃ ለመጠቀም። እቺ እኮ የጃመል አለባት ሌባ ነች። አንቺ ምን ሆነሽ ነው? አንቺ ጫልቱ መጣች። ሰላም ሰዎች እንዴት ናችሁ? ጫልቱዬ የኔ ውድ ንፍቅ ብለሽኝ ነበር። ጫልቱዬ እንዴት ነሽ? አንቺ እንዴት ነው የምታምሪው ግን። ወይኔ ውበት ኩዊን ነሽ። በቃ አንቺ ስሌይ ኩዊን። አንቺን ያገኘማ ታደለ፣ እውነት ታደለ። የተባለ ተከራይ እንደዚህ ከቤት አልፎ ጎረቤት መነጋገሪያ አድርገኝ። ይሄ ግማታም የሆነ ልጅ አንተ ሳሚ ኧረ እባክህ ግድ የለህም ውጣልኝ። ቆይ መድኃኒቱን አውጣ የለ አንተ ቆሻሻ ናውጣ። ፕሮፌሰር ምን አድርግ ነው የሚሉኝ? እርሶ ሰውዬ ቆይ ከቤት ውጣ ነው። ምንም አታደርገኛለህ። 50-60 ደቂቃ ነው የምትቆየው። እየኖርኩ ያለሁት ምን ትከፍላለህ? ዞር በል። እንዴ እንደሚያመኝ አውቃለሁ። እርሶ ሰውዬ ለምንድን ነው በጤናማ እንዲያትሆንም ሻርሃል አንተ ራሱ ሄደህ ሻወርም ቢሆን ግባ። በስመ አብ ወይ እናቴ ድረሽ። ይሄ እንደው እንዴት እንትን ታላልኩት እንደው ይሄ ሳሚ የተባለ ልጅ እንደው ምን ባረገው ነው የሚሻለኝ? አጥወለወለኝ። አሁን እንደው በሽታዬን አስነሳው። በቃ ባላይ አጣጣሙ እንዴት እንደሚጠል